ባይኖሚያል ቴረምን ዛሬ እናያለን። ከዚህ በፊት ባይኖሚያል ቴረም ስር የሚገኝ ፓስካል ትሪያንግል የሚባል አይተን ነበር። የፓስካል ትሪያንግል በጣም ትልቁ ችግሩ ምንድነው? የአንዱን ለመስራት ከመጀመሪያው ጀምረን እየሰራን ካልመጣን ኮኤፊሽንቶቹን ለማወቅ እንቸገራለን ማለት ነው። ለምሳሌ a plus b the power of 4 ለመስራት ከሱ በታች ያሉትን a plus b the power of 3 መስራት አለብን። a plus b the power of 2 መስራት አለብን። a plus b the power of 1 መስራት አለብን። a plus b the power of 0 መስራት አለብን። ይሄን ሁሉ ሰርተን ነው ይሄኛውን የምናገኘው ማለት ነው። አሁን ይሄ ቁጥር ለምሳሌ 10 ቢሆን ከ10 በታች ያሉትን ሁሉንም ልንሰራ ነው ማለት ነው፣ በፓስካል ትሪያንግል መሰረት ማለት ነው። ለምሳሌ a plus b the power of 4 ለመስራት በሞክር መጀመሪያ a plus b the power of 0 መስራት አለብን። a plus b the power of 0 ማለት any number the power of 0 1 ነው። ሶ 1 ይሆናል ማለት ነው። a plus b the power of 1 ስንሰራ ደግሞ ምንድነው የምናደርገው? እዚህ ጋር 1 አለን ማለት ነው ቀጥታ። ከዛ በኋላ a plus b the power of 2 ለመስራት ደግሞ ምን እናደርጋለን? መጀመሪያ 1 plus 1 2 ነው። 2 እዚህ መሃላቸው ላይ እንጽፍና ከዛ 1ን ወደዚህ ዳርና ዳር ሁሌ 1 ነው ኮኤፊሽንቱ ማለት ነው። የስሪን ስንሰራ ደግሞ ምን እናደርጋለን? 1 plus 2 3 ነው። 2 plus 1 3 ነው። ስለዚህ እንዲህ ካደረግን በኋላ ዳርና ዳሩን አሁንም 1 እናደርጋለን። 1 አሁንም 1 plus 3 4 ነው። 3 plus 3 6 ነው። 3 plus 1 4 ነው። እንዲህ እናደርጋለን። ከዛ ዳርና ዳሩ ሁሌም 1 ነው። አሁንም 1 plus 4 5 ነው። ይሄ አሁን የምንድነው? ይሄ the power of 0 ነው። ይሄ the power of 1 ነው። ይሄ the power of 2 ነው። 3 4 ነው ማለት ነው። ስለዚህ የ4 ይሄ ነው ማለት ነው ኮኤፊሽንቱ። እንደዚህ እያለን ነው የምንሰራው። ይሄ ትልቅ ቁጥር ቢሰጠን the power of ትልቅ ቁጥር ከተሰጠን በጣም አሰልቺ ነው ማለት ነው። ታይ ድረስ ልንሄድ ነው። the power of 7 እንስራ ብንለው ሁለተኛ ገና 3 ይቀረናል ማለት ነው። የ5 አሁን ለምሳሌ 1 plus 4 5 ነው። 4 plus 6 10 ነው። 6 plus 4 10 ነው። 4 plus 1 5 ዜን ዳርና ዳሩን አሁን 1 አሁንም የ6ን ብንሰራ 1 plus 5 6 ነው። 5 plus 10 15 ነው። 10 plus 10 20 10 plus 5 50 5 plus 1 6 ዜን ዳርና ዳሩ አሁንም 1 እንደዚህ እያለ ይቀጥላል ማለት ነው። ይሄ ቁጥሩን ባሳደግን ቁጥር በጣም ይከብደናል ማለት ነው። ኮኤፊሽንቶቹ እነዚህ ናቸው። አሁን የምንድነው ይሄ a plus b the power of 4 ብንጠይቅ ይሄ ነው ኮኤፊሽንቱ ማለት ነው። ስለዚህ ይሄ በዚህ መልኩ ነው የሚሰራው የፓስካል። ነገር ግን በባይኖሚያል ከሆነ በጣም በቀላሉ በኮምቢኔሽን እያደረግን መስራት እንችላለን። እዚህ ጋር እንደምናየው for any positive integer n the binomial expansion a plus b the power of n given by a plus b the power of n ነው የተባለ ምን እናደርጋለን? የምንጀምረው n ኮምቢኔሽን 0 ብለን ነው። n እቺ ኮኤፊሽንት አሁን የመጀመሪያው ዲግሪ የa ዲግሪ ኮኤፊሽንት ነች ማለት ነው። n ኮምቢኔሽን 0 a the power of n እናደርጋለን። ከn ላይ አሁን 0ን ቀንሰን ማለት ነው። ስለዚህ n ኮምቢኔሽን 0 a the power of n እዚህ ጋር አሁን ምንድነው እናደርገው? n ኮምቢኔሽን 0 ነው አይደል የተሰጠን። እዚህ ጋር n ኮምቢኔሽን r እናደርግና እዚህ ጋር ምንድነው እናደርገው? a the power of n minus r b the power of r ነው የምናደርገው። አሁን እዚህ ጋር n ኮምቢኔሽን 0 ስንል ምንድነው? n ኮምቢኔሽን 0 ስንል a the power of
ኤን ማይነስ 0 ያው ኤን ነው። ቢ ዘ ፓወር ኦፍ 0 ነው። አር አሁን 0 ነች እዚህ ጋር። ስለዚህ ኤኒ ነምበር ዘ ፓወር ኦፍ 0 ምንድነው 1 ነው። ለዛ ነው የተዋት ማለት ነው እዚህ ጋር። ስለዚህ ፕላስ ኤን ኮምቢኔሽን 1 ኤ ዘ ፓወር ኦፍ ኤን ማይነስ 1 አያችኋል። እቺ ኤን ማይነስ 1 ቢ ዘ ፓወር ኦፍ 1 ያው ኤኒ ነምበር ዘ ፓወር ኦፍ 1 ኢትሰልፍ ነው። ሶ ቢ ይሆናል ማለት ነው። እዚህ ጋር ኤን ኮምቢኔሽን 2 ኤ ዘ ፓወር ኦፍ ኤን ማይነስ 2 እዚህ ጋር ከኤን ላይ አሁንም 2 ቀነሰ ቢ ዘ ፓወር ኦፍ 2 እያለ ምን እስከሚመጣ ነው የምንሄደው? ኤ ዘ ፓወር ኦፍ 0 እስከሚመጣ እንደዚሁም ቢ ዘ ፓወር ኦፍ ኤን እስከሚመጣ እንሄዳለን። እዚህ ጋር ኤ ዘ ፓወር ኦፍ 0 ማለት ኤ ስለሆነ ኤ ቢ ዘ ፓወር ኦፍ እዚህ ጋር 1 ማለት ነው። ኤኒ ነምበር ዘ ፓወር ኦፍ 0 1 ስለሆነ ቢ ዘ ፓወር ኦፍ ኤን እስከሚመጣ ድረስ እንሄዳለን ማለት ነው። ለምሳሌ የቅድሙን ለምሳሌ በፓስካል ቴረም ስንሰራው 1 4 6 የመጣው ማለት ነው። በፓስካል ስንሰራ 1 4 6 4 1 የመጣልን ኮኤፊሽንት አለ የኤ ፕላስ ቢ ዘ ፓወር ኦፍ ኤ ፕላስ ቢ ዘ ፓወር ኦፍ 4 ማለት ነው። ይሄን አሁን በዚህኛው በባይኖሚያል የሚሰራው እንደዚህ ይመጣል። ቼክ እናድርገው። እዚህ ጋር ምንድነው ያለው? እዚህ ጋር ኮምቢኔሽን ኦፍ ኤን አሁን ስንት ነው? 4 ነው። ስለዚህ 4 ኮምቢኔሽን 0 ነው የመጀመሪያው። እዚህ ጋር እንዲናደርግና ኤ ዘ ፓወር ኦፍ ምንድነው? እዚህ ጋር ኤ ዘ ፓወር ኦፍ ኤን ማይነስ 0 ስለዚህ ኤናችን አሁን 4 ነው። ዘ ፓወር ኦፍ 4 ቢ ዘ ፓወር ኦፍ 0 ያው 1 ስለሆነ እንተዋለን። ፕላስ 4 ኮምቢኔሽን 1 እንላለን። እቺ አንዳንድ እየጨመረ ትሄዳለች ማለት ነው። ሌላኛው ሁሌም ኤን እየሆነ ነው የሚሄደው። ሶ 4 ኮምቢኔሽን 1 ኤ ዘ ፓወር ኦፍ ኤ 4 ማይነስ 1 3 ነው። ቢ ደግሞ ቢ ዘ ፓወር ኦፍ እቺ 1 ሶ ዘ ፓወር ኦፍ 1 ፕላስ አሁንም 4 ኮምቢኔሽን 2 እናደርግና ኤ ዘ ፓወር ኦፍ 2 ነው አለን ነው። ምክንያቱም 4 ማይነስ 2 ስለሆነ ቢ ዘ ፓወር ኦፍ 2 ይሆናል። ፕላስ 4 ኮምቢኔሽን 3 እቺ አንዳንድ እየጨመረ ይሄዳል። ስለዚህ 3 ይሆናል ማለት ነው። ኮምቢኔሽን 4 ኮምቢኔሽን 3 ኤ ዘ ፓወር ኦፍ ምንድነው 4 ማይነስ 3 1 ቢ ዘ ፓወር ኦፍ 3 ማለት ነው። እቺ 3 ፕላስ እዚህ ጋር 4 ኮምቢኔሽን 4 ነው አለ አሁን ምን 4 ኮምቢኔሽን 4 ዜን ቢ እዚህ ጋር 4 ማይነስ 4 0 ነው። ስለዚህ ኤ ዘ ፓወር ኦፍ 0 ማለት 1 ነው። ስለዚህ ቢ ዘ ፓወር ኦፍ 4 ብቻ ይቀራል ማለት ቢ ዘ ፓወር ኦፍ 4 ይቀራል። እዚህ ጋር የኤ ፓወር እዚህ ላይ ይሄን ቀንሰን ስለዚህ 4 ማይነስ 4 0 ስለሆነ ኤኒቲንግ ዘ ፓወር ኦፍ 0 1 ነው። ስለዚህ 4 ኮምቢኔሽን 0 ማለት ምን ማለት ነው? 1 ነው አይደል? 4 ፋክቶሪያል ኦቨር 4 ማይነስ 0 ፋክቶሪያል ነው 1 ይሆናል ማለት ነው። ስለዚህ እዚህ ጋር ምን ቀረ ማለት ነው? ኤ ዘ ፓወር ኦፍ 4 ፕላስ እዚህ ጋር 4 ኮምቢኔሽን 1 ማለት ደግሞ 4 ፋክቶሪያል ኦቨር 3 ፋክቶሪያል 1 ፋክቶሪያል 1 ፋክቶሪያል። ስለዚህ እዚህ ጋር 4 ፋክቶሪያል ማለት ደግሞ 4 ታይምስ 3 ፋክቶሪያል ይሆናል ኦቨር እዚህ ጋር 3 ፋክቶሪያል 1 ፋክቶሪያል ይሆናል። ስለዚህ 3 ፋክቶሪያል በ3 ይጠፋል። እዚህ ጋር 1 ፋክቶሪያል ማለት 1 ነው። ሶ 4 ኦቨር 1 4 ስለዚህ እዚህ ጋር 4 ኤ ዘ ፓወር ኦፍ 3 ቢ ዘ ፓወር ኦፍ 1 ይሆናል ማለት ነው። ቢ ዘ ፓወር ኦፍ 1 ማለት ደግሞ 1 ነው። ስለዚህ 1 አድርገን እንሄዳለን። እንደዚህ እያለን ስንሰራ ይሄኛው 4 ኮምቢኔሽን 2 ማለት ስንት ነው? 6 ነው። 6 እሱን ስሩ ቀላል ነው ኮምቢኔሽን። ስለዚህ ኤ ዘ ፓወር ኦፍ 2 ቢ ዘ ፓወር ኦፍ 2 ፕላስ 4 ኮምቢኔሽን 3 ማለት ደግሞ 4 ነው። 4 ኤ ዘ ፓወር ኦፍ 1 ቢ ዘ ፓወር ኦፍ 3 ፕላስ እዚህ ጋር 4 ፋክቶሪያል 4 1 ነው። ስለዚህ ቢ ዘ ፓወር ኦፍ 4 ይቀራል። ሶ ተመሳሳይ ልክ የዚህ ጋር ኮኤፊሽንቱን ስናይ ማን ነው? የኤ 1 ነው። እዚህ ጋር 4 ነው። እዚህ ጋር 6 ነው። እዚህ ጋር 4 ነው። እዚህ ጋር 1 ነው።
ስለዚህ እንደምታዩት ዘሴም ነው ከፓስካል ጋር ማለት ነው። ያው ግን ይሄኛው የተሻለ ነው። በዚህ መልኩ መስራት እንችላለን። እዚህ ጋር ያሁን የሰራሁላችሁን ሰርቶታል ማየት ትችላላችሁ ማለት ነው። ኤግዛምፕሉ ላይ ኤግዛምፕል 5 ኤግዛምፕል 2 ላይ ደግሞ የተጠየቅነው what is the combination of a the power of 3 b the power of 2 in the expansion a plus b the power of 5 ነው የተጠየቅነው። እዚህ ጋር a the power of 3 b the power of 2 ማለት ነው። የዚህ ነው የተጠየቅነው። አሁን እዚህ ጋር ምን ብለናል? ኤናችን አሁን የሁለቱ ድምር ነው አይደል? የሁለቱ ድምር ነው እዚህ ጋር ኤናችን። ስለዚህ ኤን ኮምቢኔሽን አር ነው አለ ያለው። ኤናችን 3 + 2 ነው። ስለዚህ ምን ይሆናል? ወይም ደግሞ እዚህ ጋር ይሄ ማለት ነው የተሰጠን ኤክስፓንሽን ኤ + ቢ ላይ ነው። ስለዚህ ኤን 5 ሆነ ማለት ነው። 5 ኮምቢኔሽን አራችን ደግሞ ዘ ፓወር ኦፍ ቢ ላይ ያለች ወይ ደግሞ ኤክስፖነንት ኦፍ ቢ ማለት ነው 2 ነች። ሶ ይሄ ነው ኮኤፊሺየንት ኦፍ ኤ ዘ ፓወር ኦፍ 3 ቢ ዘ ፓወር ኦፍ 2 ማለት ነው። እዚህ ጋር ቅድም ምን ብለናል? የኤ ኤክስፖነንት ማለት ከኤን ላይ አርን ቀንሰን ነው። ስለዚህ ከ5 ላይ 2 ስንቀንስ 3 ነው። ስለዚህ ኤ ዘ ፓወር ኦፍ 3 እዚህ ጋር ቢ ዘ ፓወር ኦፍ 2 ደግሞ እቺ አር ማለት ነው። ስለዚህ 5 ኮምቢኔሽን 2 ስንት ነው የሚሆነው? 5 ኮምቢኔሽን 2 ምን እናደርጋለን? 5 ፋክቶሪያል ኦቨር 3 ነው አይደል? 3 ፋክቶሪያል 2 ፋክቶሪያል ነው። ይሄ ማለት ምን ማለት ነው? 5 ታይምስ 4 ኦቨር 2 ፋክቶሪያል ማለት ነው። ምክንያቱም 3 ፋክቶሪያል በ3 ፋክቶሪያል ስለሚጠፋ ስንት ይሆናል ማለት ነው? 10። ስለዚህ የዚህ ኮኤፊሺየንት ስንት ነው ማለት ነው? 10 a the power of 3 b the power of 2 ነው ማለት ነው። ስለዚህ ኮኤፊሺየንቱ 10 ነው ማለት ነው። የዚህ 10 ነች ብለን መናገር እንችላለን። እዚህ ጋርም ሰርቶልናል ማየት ይችላል። እዚህ ጋር a - 2 b the power of 4 ይሄ ቅድም የሰራነው አይነት ነው። ምንድነው? ቢ ብቻ ነች የተቀየረችው ኔጌቲቭ 2 ገባበት ማለት ነው። ስለዚህ ቢ ቦታ ይሄንን መተካት ነው በቀላሉ። ስለዚህ ምን ይሆናል? a መጀመሪያ a + b the whole square ቅድም ስንት ነው ያመጣነው? በባይኖሚያል ስንሰራው ማለት ነው። ምንድነው የመጣው? a the power of 3 4 a እዚህ ጋር 4 ነች እቺ 4 a the power of 4 plus a the power of 3 b the power of 1 plus 6 the power of a the power of 2 b the power of 2 plus 4 ab b the power of 3 plus b the power of 4 ነው የመጣው ማለት ነው። አሁን ቢያችን ማን ነው ማለት ነው? እዚህ ጋር 2b ስኩዌር ነው ማለት ነው። 2b ነው። ስለዚህ ቢ ቦታ እቺ ነው የምንተካው ማለት ነው። ኤ እንደነበረች ነው ምንም ማንነካ ራሱ። ስለዚህ a ስኩዌር a the power of 4 በፓስካልም ብንሰራው እንችላለን ይሄንን ማለት ነው። በፓስካልም ስንሰራ እንደዚሁ ነው የሚመጣው አይደል? እንትኑ ላይ ይሄ በፓስካል ስለሚል በፓስካልም ብንሰራው a + b the power of 4 ኮኤፊሺየንቱ እንደዚህ ነው የሚመጣው። ስለዚህ እዚህ ቦታ ላይ ብቻ ቢ ቦታ ላይ ይሄን መተካት ነው ማለት ነው። ስለዚህ a the power of 4 plus 4 a the power of 3 ቢ አሁን ስንት ነው? ኔጌቲቭ 2a ነው። 2a እናደርጋለን እዚህ ጋር ፕላስ 6a ስኩዌር እዚህ ጋር ምን ይሆናል? ኔጌቲቭ 2b ስኩዌር ፕላስ 4a እዚህ ጋር ቢ ቦታው ነው ማን መተካ ነው? ኔጌቲቭ 2b ኪዩብድ ይሆናል ማለት ነው። ፕላስ እዚህ ጋር ቢ ቦታውንም ማን መተካ ነው? ኔጌቲቭ 2b the whole 4 ማለት ነው። ሶ እዚህ ጋር 4a the power of 3 times ኔጌቲቭ 2a ምን ይሆናል? ኔጌቲቭ 2b እቺ b ነች ይማርጌ ነው። ስለዚህ a the power of 4 minus ኔጌቲቭ 2b times 4 ምን ይሆናል? ኔጌቲቭ 8 ማለት ነው። ኔጌቲቭ 8 a the power of 3 ይቀራል ማለት ነው። ቢ ቦታ ቢ ራሷ ቢ ትሆናለች እቺ ቢ ማለት ነው። ፕላስ እዚህ ጋር ደግሞ ኔጌቲቭ 2b ስኩዌር ስንል ስንት ነው የሚሆነው? ኔጌቲቭ 2 the power of 2 4 ነው። 4 b the power of 2
ነው የሚሆነው ማለት ነው። ስለዚህ 4b ስኩዌር ታይምስ 6 ምን ይሆናል? 4 ታይምስ 6 24 ማለት። ስለዚህ 24 a the power of 3 b the power of 2 ማለት ነው። ፕላስ እዚህ ጋር ፕላስ አይሆንም ማይነስ ነው። የb ፓወር ኦድ በሆነችበት ቦታ ላይ ኔጌቲቭ ይሆናል። ምክንያቱም እንደዚህ ብንሰጣው x the power of n በዚህ ጋር እንዲህ ብንሰጥ እቺ n ኦድ ስትሆን ኔጌቲቭ ቁጥር እናገኛለን። n ኢቭን ሲሆን ፖዚቲቭ ቁጥር እናገኛለን። ስለዚህ እዚህ ጋር ኔጌቲቭ 2b the power of 3 ማለት ኔጌቲቭ 8b ኪዩብ ነው አይደል የሚሆነው። ይሄን በዚህ እናበዛዋለን። ስንት ይሆናል? ኔጌቲቭ አሁንም 32 ማለት ነው። 32 ምክንያቱም 8 ታይምስ 4 ስንት ስለሆነ 32 ስለሆነ ስለዚህ a b the power of 3 ይሆናል ማለት ነው። ፕላስ እዚህ ጋር ፕላስ ነው የሚሆነው። እዚህ ጋር ኔጌቲቭ 2b the power of 4 ኔጌቲቭ 2 the power of 4 16 ነው። 16 b the power of 4 ይሆናል። እንደዚህ መስራት ትችላላችሁ። ቀላል ነው። አሰራሩን ብቻ ለማሳየት ነው። እዚህ ጋር ስለተሰራ ማየት ትችላላችሁ ማለት ነው። ቀጥታ ወደ ኤክሰርሳይዝ ስንሄድ ኤክሰርሳይዝ 8.11 expand each of the following using binomial theorem በባይኖሚያል ቴረም ተጠቅማችሁ ስሩት ነው የሚለው። ስለዚህ a ከa ስንጀምር a plus b the power of 7 ነው። a ናችን አሁን 7 ነው ማለት ነው። ስለዚህ የመጀመሪያው ምንድነው? 7 ኮምቢኔሽን 0 a the power of 7 b the power of 0 ብለን ነው የምንሄደው። ምክንያቱም እዚህ ጋር የa ፓወር ከዚህ ከn ላይ rን ቀንሰን ነው። አሁን n 7 ነው r ደግሞ 0 ነው። ስለዚህ 7 - 0 7 ነው። so a the power of 7 b the power of 0 ፕላስ እንልና 7 ኮምቢኔሽን 1 ነው። ከዛ እቺ አንዳንድ እየጨመረ ይሄዳል። ይሄ ላኛው እንደነበረ ነው የሚሆነው። ስለዚህ 7 ኮምቢኔሽን 1 a the power of 7 - 1 6 ነው። so a the power of 6 plus b the power of 1 እቺን 1 ማለት ነው። ፕላስ 7 ኮምቢኔሽን 2 እዚህ ጋር 1 አለን 2 አለ አንድ ጨመረን ማለት ነው። ስለዚህ 7 ኮምቢኔሽን 2 a the power of 5 b plus b the power of 2 እቺ ራሱ ፕላስ 7 ኮምቢኔሽን 3 a the power of 4 b the power of 3 እናደርጋለን። ምክንያቱም እዚህ ከ7 ላይ 3 4 ነው። የa ኤክስፖነንት ሁሌም ከn ላይ rን እየቀነስን ነው የምናደርገው። ስለዚህ b the power of 3 ይሆናል ራሱ b ፕላስ 7 ኮምቢኔሽን 4 a the power of 3 b the power of 4 ራሱን 4 ፕላስ 7 ኮምቢኔሽን 5 a the power of 2 b the power of 5 ራሱን ፕላስ 7 ኮምቢኔሽን 6 a the power of እዚህ ጋር እስከ 7 ላይ 6 ስንቀንስ a the power of 1 ይመጣል b the power of 6 ማለት ነው። እዚህ ጋር 7 ኮምቢኔሽን 1 ይጨምራል 7 ኮምቢኔሽን 7 a the power of 0 ነው አይደል? 7 - 7 a the power of 0 የb ኤክስፖነንት ደግሞ r ራሷ 7 እናደርጋለን። በቃ እዚህ ጋር የመጨረሻ ነው ማለት 7 የa ኤክስፖነንት 0 ሲመጣ እናቆማለን ማለት ነው። እዚህ ጋር ድረስ ነው። ከዛ በኋላ ይሄንን ኮምፓይን ማድረግ ነው። ኮምቢኔሽን ኦፍ 7 0 1 ነው አይደል? ስለዚህ ምን ይሆናል? a the power of 7 ይሆናል። እዚህ ጋር 7 ኮምቢኔሽን 1 ስንት ነው? 7 ነው። ይሄ መስራት ለእናንተ ቀላል ነው። ስለዚህ 7 ይሆናል። ከዛ ዲግሪው እንዳለ 7 ኮምቢኔሽን 2 21 ነው ዲግሪው እንዳለ 7 ኮምቢኔሽን 3 35 ነው ዲግሪዎቹ እንዳሉ አሁን 7 ኮምቢኔሽን 4 35 ነው እንደነበረ ይሆናል 7 ኮምቢኔሽን 5 21 ነው እንደነበረ ይሆናል ዲግሪው 7 ኮምቢኔሽን 6 7 ነው 7 ኮምቢኔሽን 7 1 so b the power of 7 so ይሄን ይመጣል ማለት ነው። በጣም ቀላል ነው። በዚህ መልኩ ቢንም መስራት እንችላለን። ቢ a plus b the power of 8 ነው። የመጀመሪያው ኮምቢኔሽናችን 8 ኮምቢኔሽን 0 then a the power of 8 b the power of 0 plus 8 ኮምቢኔሽን 1 ከ8 ላይ አንድ ስንቀንስ የa ኤክስፖነንት ምን ይሆናል 7 ይሆናል። ስለዚህ a the power of 7 b the power of 1 ይሆናል ማለት ነው። 8 ኮምቢኔሽን 2 a the power of 6 እስካሁን እዚህ ጋር ከ8 ላይ 2 ስንቀንስ a the power of 6 ይሆናል። የb ደግሞ ራሷን እቺ ነው 2 ይሆናል። እያለን ሁሉንም እንደዚሁ እንዘረዝረዋለን ማለት ነው። በዚህ መልኩ መጨረሻ ላይ a the power of 0 እስከሚመጣ ድረስ እንቀጥላለን ማለት ነው። እዚህ ጋር አንድ ትቀራለች አይደል? እሷን ጨምር
ስለዚህ እዚህ ጋር 8 ኮምቢኔሽን 8 a the power of 0 b the power of 8 ነው የቀረችን። በዚህ መልኩ ታስተካክላላችሁ ማለት ነው። ስለዚህ እዚህ ጋር ቀጥታ ኮምቢኔሽኑን መስራት ነው። የዚህ ኮምቢኔሽን ስንት ነው የሚሆነው? 1 ነው። 1 ይሆናል። 8 ኮምቢኔሽን 1 8 ይሆናል። 8 ኮምቢኔሽን 2 28 ነው። ሌሎቹ ዲግሪያቸው ሴም ነው ማለት ነው። በዚህ መልኩ ትሰራላችሁ። ለየት ያለው የ9 ነው። a minus 3b the power of 9 ማለት ነው። እሱን እንሰራለን። መጀመሪያ ምንድነው የምናደርገው? a plus b the power of 9 ስንት ነው ብለን ስንሄድ በቅድሙ መሰረት እንሰራለን። እዚህ ጋር የመጀመሪያው ኮምቢኔሽናችን 9 ኮምቢኔሽን 0 a the power of 9 b the power of 0 ማለት ፕላስ እዚህ ጋር ማይነስ ማድረግ ትችላላችሁ፣ ነገር ግን መጨረሻ ላይ እናደርጋለን። ቀጥለን እዚህ ጋር ፕላስ ነው ማድረግ ያለብን። ፕላስ እናደርግና በኋላ እቺን ሰብስቲዩት ስናደርግ ነው ማይነስ የምናደርገው። ስለዚህ ቀጣዩ ደግሞ 9 ኮምቢኔሽን 2 ነው አይደል? 9 ኮምቢኔሽን 2 a the power of 7 ምክንያቱም 9 minus 2 7 ስለሆነ b the power of 2። ይሄ ቅድም ካሳየኋችሁ ጋር ተመሳሳይ ነው። ሁሉንም በዚህ መልኩ ታስቀምጡታላችሁ ማለት ነው። 9 ኮምቢኔሽን 9 እስከሚመጣ ድረስ n ኮምቢኔሽን n እስከሚመጣ ድረስ ነው የምንሰራው። ከዛ በኋላ a the power of 9 minus 9 0 ምክንያቱም anything the power of 0 1 ስለሆነ n እንተዋታለን b the power of 9 ማለት ነው። ይሄን ካደረግን በኋላ እዚህ ጋር የa እዚህ ጋር a እንደነበረ ነው፣ የb ግን ኔጌቲቭ 3b ሆነ። ሶ እዚህ b ቦታ ላይ ሁሌ አሁን የምንተካው ማለት ነው ኔጌቲቭ 3b ነው። ስለዚህ እዚህ ጋር አሁን ይሄ 1 anything the power of 0 1 ስለሆነ የመጀመሪያው ምንም አይቀየርም ማለት ነው እዚህ ጋር። ስለዚህ እቺ a the power of 9 ማይነስ ይሆናል። ለምን ማይነስ ሆነ? እቺኛው ማለት ነው እዚህ ጋር ኔጌቲቭ ስንት ነው የምንተካው ማለት ነው? ኔጌቲቭ 3b። እዚህ ጋር ኔጌቲቭ 3b the power of 1 ስንት ነው? ኔጌቲቭ 3b ራሱ ነው። ስለዚህ ኔጌቲቭ b እንደነበረች ነው b እዛው ትሆናለች ማለት ነው። ኔጌቲቭ 3 ታይምስ 9 ኮምቢኔሽን 1 ማለት ደግሞ 9 ኮምቢኔሽን 1 ማለት ደግሞ ስንት ነው? 9 ፋክቶሪያል ኦቨር 8 ፋክቶሪያል 1 ፋክቶሪያል ነው። ምክንያቱም 9 ሲቀነስ 1 8 ስለሆነ ይሄ ማለት ደግሞ 9 ነው አለ የሚመጣው። ስለዚህ 9 ታይምስ ኔጌቲቭ 3 ኔጌቲቭ 27 is the power of 8 b ይሆናል ማለት ነው። ይሄ እዚች ነው። የዚህኛውን ደግሞ ስንሰራ 9 ኮምቢኔሽን 2 ማለት ስንት ነው የሚሆነው? ይሄንን ትሰራላችሁ መጀመሪያ 9 ኮምቢኔሽን 2 ዜን b ኮምቢኔሽን 2 ደግሞ ስንት ነው የሚሆነው? b እዚህ ጋር ስንት ነው? ኔጌቲቭ 3b ብለናል። 3b ታይምስ the power of 2 ማለት ነው አይደል? b አሁን እዚህ ጋር ፓወሩ 2 ነው። ሶ b ቦታ ማንን ተካልናል ያለው ይሄንን። ስለዚህ እዚህ ጋር 3b ስንተካ ስኩዌር ስናደርገው ስንት ይሆናል? 9 b ስኩዌር ይሆናል አይደል? 9b ስኩዌር ይሆናል። ዜን 9 ኮምቢኔሽን 2 ደግሞ ኮምፓይን ስናደርገው ስንት ይመጣል? እሱንም እንሰራለን ማለት። ስለዚህ 9 ታይምስ 8 ታይምስ 7 ፋክቶሪያል እንልና ኦቨር ምንድነው የምናደርገው? 9 ታይምስ 2 ከ9 ለ2 ስንቀንስ 7 ፋክቶሪያል 2 ፋክቶሪያል ይሆናል። ዜን 7 ፋክቶሪያል በ7 ፋክቶሪያል ይጠፋል። 9 ታይምስ 8 72 ነው። 72 ዲቫይድድ ባይ 2 36 ነው። ሶ ይሄ 9 ኮምቢኔሽን 2 ስንት ነው? 36 ነው። ዜን እዚህ ጋር b ስኩዌር ስናደርግ እዚህ ጋር ኔጌቲቭ 3 b ስኩዌር ስናደርግ 9 መታለች። ስለዚህ 9 ሲባዛ 36 324 ይመጣል። ስለዚህ 324 ይሆናል ማለት ነው ለዚህች ማለት ነው። የዚህኛውንም ስንሰራ 9 ኮምቢኔሽን 3 ስንት ይመጣል? እሱን እና የሱን ቫልዩ እናገኛለን። መጀመሪያ የሆነ ቁጥር እናገኛለን። ኤክስ ብንለው ዜን ያገኘኑ በምን እናበዛዋለን? እዚህ ጋር አሁን b ስንት ነው? ኔጌቲቭ 3 b ነው አይደለ? እዚህ b ቦታ ላይ እቺን እንተካለን። ዜን the power of 3 ማለት ነው። the power of 3 ኔጌቲቭ 3 the power of 3 ስንት ነው? ኔጌቲቭ 27 ነው። ዜን ያገኘኑን ቁጥር በኔጌቲቭ 27 እናመጣዋለን። እዚህ ጋር እናበዛዋለን ኮምቢኔሽን ያደረግነውን ማለት ነው። ስለዚህ ስናበዛው ስንት መጣ ማለት ነው? 2268 a the power of 6 b the power of 3። እዚህ ጋር የa ፓወር ኔጌቲቭ በሆነበት ኦድ በሆነ
በሆነበት ቦታ ላይ ኔጌቲቭ ነው የምናደርገው እንደምታዩት ማለት ነው። በቀላሉ አሰራሩ እንደዚህ ነው። ቁጥሩ ረዘም ስለሚል ቁጥሮቹ ኮኤፊሽንቶቹ ረዘም ይላሉ። እንደምታዩት ትላልቅ ቁጥር ነው እዚህ ጋር ያለው በተለይ። ስለዚህ ይሄ ቀላል ነው። በዚህ መልኩ መስራት ትችላላችሁ። የከበዳችሁ ነገር ካለ ኮሜንት ላይ ጻፉልኝና አብራራላችኋለሁ ማለት ነው። ወደ ሁለተኛው እናልፋለን። ሁለተኛ ጥያቄ without using writing all extended answer the following ይላል። ሁለተኛው ኤ ላይ what is the coefficient of a the power of 5 b the power of 3 in the expansion of a plus b the power of 8 የሚለው ላይ ማለት ነው። a plus እዚህ ጋር a plus b the power of 8 ላይ የማን ኮኤፊሽንት ነው የተጠየቅነው? a the power of 5 b the power of 3 ምን ብለናል? በኮምቢኔሽን ህግ እዚህ ጋር a ናችን አሁን 8 እዚህ ጋር ደግሞ እናደርጋት b ላይ ያለችዋን ኮኤፊሽንት b ላይ ያለችዋን ኤክስፖነንት 3 ነች። ሶ ይሄን ይሆናል then a the power of 5 b the power of 3 እዚህ ጋር የa ፓወር ከn ላይ አርን ቀንሰን ነው ብለናል። እንደምናየው ከ8 ላይ 3 5 ሶ a the power of 5 b the power of 3 ሶ አሁን ይሄን ኮምባይን ስናደርግ የዚህን ኮኤፊሽንት አገኘን ማለት ነው። ስለዚህ ባይኖሚያል ቴረም በተለይ በቀላሉ ኮኤፊሽንቱን ለማግኘት በጣም ይጠቅመናል። ስለዚህ 8 ኮምቢኔሽን 3 ማለት ደግሞ ምን ማለት ነው? 8 ፋክቶሪያል ኦቨር 8 ማይነስ 3 5 ፋክቶሪያል 3 ፋክቶሪያል ማለት ነው ብለናል። 8 ፋክቶሪያልን ምን አድርጌ መጻፍ እችላለሁ? 8 ታይምስ 7 ታይምስ 6 ታይምስ 5 ፋክቶሪያል አድርጌ መጻፍ እችላለሁ። ኦቨር 5 ፋክቶሪያል 3 ፋክቶሪያል ይሆናል። ሶ እዚህ ጋር 5 ፋክቶሪያል በ5 ፋክቶሪያል ይጠፋል። እዚህ ጋር ደግሞ 3 ፋክቶሪያል ማለት 6 ነው። ሶ 6 በ6 ይጠፋል ማለት ነው። ስለዚህ 8 ታይምስ 7 8 ታይምስ 7 56 ማለት ነው። ሶ የዚህ ኮኤፊሽንት 56 ነው ማለት ነው። እዚህ ጋር በግልጽ በሚታይ ሁኔታ ስለሰራው ማየት ትችላላችሁ። ስለዚህ የዚህ ኮኤፊሽንት ይሄ ነው ኮምቢኔሽን ስናደርገው። ሶ 8 ኮምቢኔሽን 3 ማለት ደግሞ ምን ማለት ነው? 8 ፋክቶሪያል ኦቨር 5 ፋክቶሪያል ታይምስ 3 ፋክቶሪያል ማለት ነው። ሶ ይሄንን ስናቃልለው 56 ይመጣል ማለት። ስለዚህ ለመልሳችን ለሁለተኛ መልሳችን 56 ብለን መስራት እንችላለን። የቢ ደግሞ what is the coefficient of a the power of 2 b the power of 4 in the extension a plus b the power of 6 ለሚለው ማለት ነው። ሶ እዚህ ጋር n ፋክቶሪያል r አድርገን ነው ኮኤፊሽንቱን የምናገኘው። r ማለት b ላይ ያለው ኮኤፊሽንት ማለት ነው። ሶ n ደግሞ የተሰጠን ይሄ ማለት ስለዚህ n ናችን አሁን ስንት ነው? 6 ነው። ሶ 6 ኮምቢኔሽን r ደግሞ ስንት ነው? የb ኮኦርዲኔት የb ኤክስፖነንት ነው። ሶ ስንት ማለት ነው? 4 ይሄንን ኮምቢኔሽን ማድረግ ነው ማለት። ስለዚህ ይሄን ኮምቢኔሽን ስንሰራለት ምን ይሆናል? ኮምቢኔሽን ኦፍ 6 4 ማለት 6 ፋክቶሪያል ኦቨር ከ4 ፋክቶሪያል ታይምስ ከ6 ላይ 4 ሲቀንስ 2 ነው። ሶ ይሄንን ኮምባይን ስናደርገው ምን ይመጣል? 15 ይመጣል። ሶ 15 ብለን ለቢ መስራት እንችላለን። ወደ ሁለተኛ ሲ ላይ ስንሄድ እዚህ ጋር የተሰጠን ኮኤፊሽንት a the power of 4 b the power of 2 ማለት ነው የተሰጠን። ሶ እዚህ ጋር አሁን a ማለት 2a ማለት ነው። እዚህ ጋር ይሄንን ስንሰራ ምንድነው የምናደርገው ነው ያለው? a ናችን 6 ነው። 6 r-አችን ደግሞ የb ኤክስፖነንት ነው። ስለዚህ 2 ማለት ነው። ኮምቢኔሽን a the power of 4 እና የb the power of 2 ነው የተጠየቅነው። እዚህ ጋር አሁን a ስንት ነች ማለት ነው? እዚህ ጋር 2a ሆናለች ማለት ነው። ስለዚህ 6 ኮምቢኔሽን 2 a ቦታ ላይ አሁን ማን ተካለው ማለት ነው? 2a ነው ተካው ማለት ነው። 2a the power of 4 b the power of 2 ስለዛ ነው እዚህ ጋር እንደዚህ ያልኩት። ስለዚህ ይሄንን ሰብስቲዩት ማድረግ ነው። እዚህ ጋር ይሄ 2a the power of 4 ማለት 2a the power of 4 ስንል 4 ስንል እዚህ ጋር 2 the power of 4 ማለት 16 ነው። 16 a the power of 4 a the power of 4 ስለዚህ እቺ 16 አለችን ማለት ነው እንደ ቁጥር።
ስለዚህ እዚህ ጋር 6 ኮምቢኔሽን 2 ማለት ደግሞ እንደዚህ ማለት ነው። እዚህ ጋር 16ን ዘን እንሄዳለን ሲባዛ 6 ፋክቶሪያል ኦቨር 4 ፋክቶሪያል 2 ፋክቶሪያል። እዚህ ጋር 6 ፋክቶሪያል ማለት ምን ማለት ነው? 6 ታይምስ 5 ታይምስ 4 ፋክቶሪያል አድርጌ መጻፍ እችላለሁ። እቺ 4 ፋክቶሪያል በ2 ፋክቶሪያል በ4 ፋክቶሪያል ትጠፋለች። ኦቨር 2 ፋክቶሪያል ይቀራል ማለት ነው። 2 ፋክቶሪያል ማለት ደግሞ 2 ነው። ይሄ 3 ይሆናል። 3 ታይምስ 5 ስንት ይሆናል? 15 15 ሲባዛ በ16 240 ማለት ነው። ስለዚህ ለሁለተኛ ሲመልሳችን 240 ብለን መናገር እንችላለን ማለት ነው። ሶስተኛ ጥያቄ ደግሞ ይሄን የተሰጠኝ ዩዚንግ ፓስካል ትሪያንግል ነው የተባለው። ይሄን ፓስካል ትሪያንግል ስንሰራ የመጀመሪያውን አንድ ነው የምናደርገው፣ ምክንያቱም a ፕላስ ኤኒ ነምበር የመጀመሪያው ዘ ፓወር ኦፍ 0 ነው። a ፕላስ b ዘ ፓወር ኦፍ 0 ስንት ነው? 1 ስለሆነ ማለት ስለዚህ 1 እናደርጋለን። ቀጥለን ማለት ነው a ፕላስ b ዘ ፓወር ኦፍ 1 እናደርጋለን። ይሄ እንደዚህ ሲሆን ደግሞ ይሄ የምናገኘው a ፕላስ b ነው አይደል? a ፕላስ b ስለዚህ 1 1 ነው ማለት ነው። ስለዚህ 1 1 ሁለቱ። ቀጥለን የምናገኘው ደግሞ a ፕላስ b ዘ ፓወር ኦፍ 2 ነው። ይሄን ደግሞ ምንድነው የምናደርገው መሰላችሁ? ያው 1 ፕላስ 1 እዚህ ጋር 1 እናደርጋለን። ከዛ በኋላ ዳር እና ዳር ሁሌም 1 ነው 1 እናደርጋለን ማለት ነው። እንደዚህ 1 ፕላስ 1 2 ነው ማለት ነው። እዚህ ጋር 2 ነው። ስለዚህ ምን ትሆናለች? 2 ይሆናል ማለት ነው። እዚህ ጋር 1 ፕላስ 1 2 እዚህ ጋር 1 አለ። ዳር እና ዳር ሁሌም 1 ነው ማለት ነው በፓስካል ስንሰራ። ከዛስ 1 ፕላስ 1 3 1 ፕላስ 1 3 ከዛ ዳር እና ዳሩ 1 ማድረግ ማለት ነው። ምን ይሆናል? 1 ፕላስ 1 3 2 ፕላስ 1 3 ነው። ከዛ ዳር እና ዳሩ 1 በዚህም 1 ማድረግ ማለት ነው። እስከ 4 ነው የምንሄደው። ይሄ a ፕላስ b ዘ ፓወር ኦፍ 3 ሲሆን ነው። ይሄኛው 3 ሲሆን ነው። የአራትን ለማግኘት የአምስትን ለማግኘት ከ5 በፊት ያሉትን ሁሉንም ሰርተን ነው 5 ጋር የምንሄደው። የአራትንም ለማግኘት እንደዛ። ስለዚህ የa ደግሞ a ፕላስ b ዘ ፓወር ኦፍ 4 ደግሞ ምን ይሆናል? 1 ፕላስ 3 4 3 ፕላስ 3 6 3 ፕላስ 1 4 ከዛ ዳር እና ዳሩ 1 እንደተለመደው እናደርጋለን። የዚህ የፎር ማለት ነው ኤክስፖነንት 4 የሆነ በፓስካል ቴርም በፓስካል ትሪያንግል ስንሰራ ኮኤፊሽንቶቹ እነዚህ ናቸው ማለት ነው። እነዚህ አራተኛ ላይ ያሉት ማለት ነው። ይሄ አምስተኛ ላይ ያለ ይሄ የዜሮ ነው፣ የዜሮ ኮኤፊሽንት ዲግሪ። ይሄ ደግሞ የ1 ዲግሪ፣ ይሄ የ2 ዲግሪ፣ ይሄ የ3 ዲግሪ፣ ይሄ የ4 ማለት ነው። አሁን የጠየቅነው ዲግሪ 4 ስለሆነ ይሄን መስጠት። ስለዚህ ኮኤፊሽንቱ የመጀመሪያው 1፣ ሁለተኛው 4፣ ሶስተኛው 6፣ አራተኛው 4፣ አምስተኛው 1 ብለን ነው ማለት ነው። ይሄንን እንዴት እናደርጋለን? a ፕላስ b ኮኤፊሽንቱ እዚህ ጋር አሁን የመጀመሪያው 1 ነው። ያው እንትኑ ይሄን ነው የሚመጣው። እዚህ ጋር ማንኛውም እንትን ስናደርግ a ፕላስ b ዘ ፓወር ኦፍ n ስናደርግ ምን አለ እዚህ ጋር a ዘ ፓወር ኦፍ n b ዘ ፓወር ኦፍ 0 ማለት ነው። ሁለቱን ስንደምር n ይመጣል። ፕላስ አልን አይደለ? a ዘ ፓወር ኦፍ n ማይነስ 1 b ዘ ፓወር ኦፍ 1 እያልን ነው የምንሄደው። ይሄ እንደዚህ እናደርጋለን ማለት ነው። ስለዚህ እዚህ ጋር እንደምናየው የa ፕላስ b ዘ ፓወር ኦፍ 4 ኮኤፊሽንቱ እንደዚህ ይሆናል። a ዘ ፓወር ኦፍ 4 ፕላስ 4 እዚህ ጋር ስለሆነ ኮኤፊሽንቱ a ዘ ፓወር ኦፍ 3 ነው። ይሄ ሁለተኛው b ፕላስ 6 ይሄ ደግሞ 6 ነው አይደል? ኮኤፊሽንቱ a ዘ ፓወር ኦፍ 2 b ዘ ፓወር ኦፍ 2 4 a ዘ ፓወር ኦፍ 1 b ዘ ፓወር ኦፍ 3 ፕላስ 1 a ዘ ፓወር ኦፍ 0 b ዘ ፓወር ኦፍ 4። እዚህ ጋር በዚህ መልኩ ካስቀመጥን በኋላ አሁን የa ቫልዩ ኤክስ ነች፣ የb ቫልዩ ደግሞ ኔጌቲቭ 3 ነው። a ቦታ አሁን ማን ተካለው ማለት ነው? ኤክስ ማይነስ 3 ዘ ፓወር ኦፍ 4 ነው። a ቦታ ላይ አሁን ኤክስ እንተካለው። a ቦታ ላይ ኤክስ እንተካው ማይነስ ያልኩት እዚህ ጋር ለምንድን ነው? እዚህ ጋር b ቦታ ላይ ኔጌቲቭ 3 ነው እዚህ ጋር የምንተካው። ስለዚህ ኔጌቲቭ 3 ታይምስ በአራት ማብዛት ስለሚችል ኔጌቲቭ 3 ታይምስ 4 ኔጌቲቭ 12 ነው የሚሆነው። ኤክስ ዘ ፓወር ኦፍ 3 እዚህ ጋር a 3 ስለሆነች ፕላስ የb ቫልዩ እዚህ ጋር ኔጌቲቭ 3 ነው። ኔጌቲቭ 3 ዘ ሆል ስኩዌር ነው አይደል የሚለው። እዚህ ጋር የb ቫልዩ ስኩዌር ነው ፓወር። ስኩዌር እናደርጋለን። ኔጌቲቭ 3 ስኩዌር ሲሆን 9 ነው።
ሶ 9 ሲባዛ ኮኤፊሽንቷ ስንት ነች? 6 6 ሲባዛ 9 54 ማለት ነው። ግን እዚህ ጋር ቢ አሁንም ስንት ነው? ኔጌቲቭ 3 ኔጌቲቭ 3 ኪዩብ ስናደርገው ስንት ነው? ኔጌቲቭ 8 ነው። ኔጌቲቭ 8 ታይምስ እዚህ ጋር ኮኤፊሽንቷ ስንት ነች? 4 በ4 ስናበዛው ኔጌቲቭ 108 ኤክስ ይመጣል። የኤ እዚህ ጋር ኤክስ ስለሆነች ማለት ነው። ፕላስ እዚህ ጋር ኤ ዘ ፓወር ኦፍ 0 ማለት 1 ነው እንተዋለን። ኮኤፊሽንቱ እዚህ ጋር 1 ነው። ቢ ዘ ፓወር ኦፍ 4 ነው የሚለው የቢ ቫልዩ አሁን ኔጌቲቭ 3 ነች። ሶ ኔጌቲቭ 3 ዘ ፓወር ኦፍ 4 ማለት ስንት ነው? 81 81 እናደርጋለን ማለት ነው። ሶ ስለዚህ በፓስካልም በምንም ብትሰሩት ይሄንን ይመጣል ማለት ነው። ከፈለጋችሁ ደግሞ በምን መስራት ትችላላችሁ? በኮምቢኔሽን መስራት እንችላለን። ይሄንን በኮምቢኔሽን ስንሰራ እንዴት እንደምንሰራ ይሄ መጀመሪያ አሁንም ለኮምቢኔሽኑም ኤ ፕላስ ቢ ዘ ፓወር ኦፍ ምንም እንወስዳለን? ዘ ፓወር ኦፍ 4ን እንወስዳለን። ይሄንን በኮምቢኔሽን ስንሰራው 4 ኮምቢኔሽን 0 ታይምስ ኤ ዘ ፓወር ኦፍ 4 ቢ ዘ ፓወር ኦፍ 0 ነው የምንለው የመጀመሪያው ፕላስ ኤ ዘ ፓወር ፕላስ ኤ ዘ 4 ኮምቢኔሽን 1 ታይምስ ኤ ዘ ፓወር ኦፍ 3 ቢ ዘ ፓወር ኦፍ 1 ማለት ነው ፕላስ 4 ኮምቢኔሽን 2 ኤ ዘ ፓወር ኦፍ 2 ቢ ዘ ፓወር ኦፍ 2 ማለት ነው ፕላስ 4 ኮምቢኔሽን 3 ኤ ዘ ፓወር ኦፍ 1 ቢ ዘ ፓወር ኦፍ 3 ማለት ነው 3 ፕላስ ቢ ዘ ፓወር ኦፍ 4 እናደርጋለን ማለት ነው። እዚህ ጋር 4 ኮምቢኔሽን 0 ማለት 1 ነው። ኤ ስንት ነች? እዚህ ጋር ያለው ኤክስ ነው። ሶ ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 4 ነው ማለት ነው። ኤክስ ዘ ፓወር ኦፍ 4 ቢ እዚህ ጋር 0 ስለሆነ ምንም ቢ ዘ ፓወር ኦፍ 0 ቢ ስለሆነ ቢ ዘ ፓወር ኦፍ 0 1 ስለሆነ 1 ታይምስ ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 4 ነው የሚመጣው። እዚህ ጋር የቢ ቫልዩ ስንት ነች? አለ ኔጌቲቭ 3 ኔጌቲቭ 3 ታይምስ 4 ኮምቢኔሽን 1 4 ነው አይደለ? 4 ታይምስ 3 ኔጌቲቭ 3 4 ታይምስ ኔጌቲቭ 3 ኔጌቲቭ 12 ይመጣል። እዚህ ጋር ኤ ዘ ፓወር ኦፍ 3 ኤ ዘ ፓወር ኦፍ 3 ከዛ ቢ ነው ማለት ነው። ቢ ደግሞ ኔጌቲቭ 3 ነው ብለን ቀድሞ ወስደናል። ስለዚህ አንጽፈውም ኦልሬዲ ኔጌቲቭ 3 ብለን ስለወሰድን ማለት ነው። ፕላስ እዚህ ጋር 4 ኮምቢኔሽን 2 ስንት ነው የሚመጣው? 6 ነው የሚመጣው። 4 ኮምቢኔሽን 2 4 ኮምቢኔሽን 2 ማለት 4 ፋክቶሪያል ኦቨር 2 ፋክቶሪያል 2 ፋክቶሪያል ነው የሚሆነው አይደል? ሶ ይሄ ማለት 4 ታይምስ 3 ኦቨር 2 ፋክቶሪያል ነው የሚሆነው። ይሄ 12 ይሆናል 6 ሶ 6 ይሆናል ማለት ነው። ቢ ደግሞ ስንት ነው ያለው? ቢ ኔጌቲቭ 3 ነው። ሶ ኔጌቲቭ 3 ስኩዌር ሲሆን 9 ሲባዛ 6 12 54 ይሆናል። 54 ኤ ስንት ነው ያለው? ኤክስ ነው። ኤክስ ስኩዌር ማለት እያለን ብንሰራው ተመሳሳይ መልስ ነው የምናገኘው ማለት ነው። ሶ ሶስተኛውን ጥያቄ በዚህ መልኩ መስራት ትችላላችሁ። ኔክስት ታይም ራንደም ኤክስፐሪመንት ኤንድ ዜር አውትካምስ የሚለውን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም